ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው የማቀዝቀዣ ወይም ደግሞ ፍሪጆችን ነው። እንግዲህ ከአነስተኛ ጀምሮ እስከ ትልልቅ ፍሪጆች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ማግኘት ይችላሉ። ዛሬ የምንመለከተው አነስተኛ ሳይዝ ያላትን አፍትሮን በመባል የምትታወቅ የፍሪጀር አይነት ነው። ይሄ አፍትሮን ብራንድ እንግዲህ 138 ሊትር ነው። 138 ሊትር የሆነ አነስ ያለ ፋሚሊ ያለበት ቤት እንዲሁም ደግሞ ተጨማሪ ፍሪጅ ለሚፈልጉ ደንበኞቻችን የሚሆን የማቀዝቀዣ አይነት ነው ማለት ነው። እነዚህ ፍሪጆች እንግዲህ የተለያዩ ቴክኖሎጂዎችን በውስጣቸው ይዘው ይገኛሉ። ከነዛው ውስጥ አንደኛ ኤነርጂ ሴቨር መሆናቸው ነው። ሁለተኛ ሎ ኖይዚ መሆናቸው ነው። ሎ ኖይዚ ስንል ምን ማለታችን ነው? ድምጻቸው የማይረብሽ በምንተኛበት ሰዓት ሊሆን ይችላል ቤት ውስጥ የማይረብሽ ድምጽ ያላቸው የፍሪጀር አይነቶች ናቸው። ሌላው ተጨማሪው ነገር እንግዲህ ምንድነው እነዚህ ባለ ሞተራቸው ከፍተኛ ካፓሲቲ ያለው ነው። 600 ኤምፒኤ በመባል የሚታወቅ ሞተር የሚጠቀሙ ናቸው። ከዛ በተጨማሪ እንግዲህ ሌላው ምንድነው ሽታ እንዳያመጡ የሽታ መከላከያ የተገጠመላቸው የፍሪጅ አይነቶች ናቸው ማለት ነው። ሌላው አውሮፓ ስታንዳርድ ናቸው። ኤፕላስ ቦርድ ወይም ደግሞ ኤፕላስ ፓኔል ያላቸው የማቀዝቀዣ አይነቶች ናቸው። ውስጣቸውን በምንመለከትበት ሰዓት እንግዲህ እዚህ ጋር ከላይ የምናገኘው አነስ ያለ የበረዶ ክፍል ያላቸው ፍሪጆች ናቸው። እንግዲህ ይህ እንደምታዩት በተጨማሪም በራቸው ላይ የበረዶ ቤቱ በር ላይ ቦትል ማስቀመጫ፣ የተለያዩ ነገሮች ማስቀመጫ ራክ አለው ማለት ነው። እንደምታዩት በረዶ ቤቱ ላይ ከላይ እንደዚህ የብረት መደርደሪያ ያለው የተለያዩ ነገሮችን ለማስቀመጥ ያገለግላል ማለት ነው። እንደገና ከታችኛው ክፍላቸው ላይ ስንሄድ እንግዲህ እነዚህ ባለሶስት ስቴጅ በመባል የሚታወቁ የማቀዝቀዣ አይነቶች ናቸው። ባለሶስት ስቴጅ ስንል ምንድነው? 3 መደርደሪያ ያላቸው ማለት ነው። በተጨማሪነት ደግሞ ውስጣቸው ላይ የምናገኘው የቬጂቴብል ቦክስ ማስቀመጫ ነው። የተለያዩ አትክልቶችን ውስጥ በቦክስ ውስጥ በምናስቀምጥበት ሰዓት ላይ ያ ነገር ፍሬሽነቱን እንደጠበቀ ለረጅም ጊዜ ያቆይልናል ቦክሱ ማለት ነው። እንደነገርኳችሁ እንግዲህ ሌላው እዚህ ጋር እንደምታዩት አጀስተብል ነው። ፓወሩ መጨመር ብንፈልግ መቀነስ ብንፈልግ የራሱ የሆነ ፓወር አጀስት ማድረጊያ በተን ተገጥሞለታል ማለት ነው። በሩም ላይ እንደምታዩት እንግዲህ 3 የቦትል ራኮች አሉት የተለያዩ ነገሮችን ለማስቀመጥ የምንጠቀምበት። በተጨማሪነት የእንቁላል ማስቀመጫ እንዲሁም በረዶ መስሪያ ቦክሶችን እናገኛለን ማለት ነው። እነዚህ ፍሪጆች እንግዲህ ከካምፓኒው የ2 ዓመት ዋስትና የሚሰጥባቸው የማቀዝቀዣ አይነቶች ሲሆኑ በተለያየ ከለር አማራጭ ማግኘት እንችላለን። ይሄ ለዛሬ እያሳያቸው ያለሁት በጥቁር ከለር አማራጭ ያለው እና ዋስትና 2 ዓመት ነው ብያቸዋለሁ። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ከነፃ የዴሊቨሪ አገልግሎት ጋር በ42500 ብር ያገኙታል። በቀጣይነት ደግሞ እንግዲህ የማሳያችሁ ቅድም ካየናት ፍሪጅ ትንሽ መካከለኛ ሳይዝ የሆነ ወይም ሊትሩ የሚጨምር ማለት ነው። እነዚህ ፍሪጆች እንግዲህ ማጂክ ኩዊን በመባል የሚታወቅ የብራንድ አይነት ነው። ይህ ከጎን የምትመለከቱት ማጂክ ኩዊን 275 ሊትር የሆነ የማቀዝቀዣ አይነት ነው። እንደምታዩት እንግዲህ በሲልቨር ከለር ስቴንለስ ስቲል የሆነ ቦዲ ያለው የማቀዝቀዣ አይነት ነው። ይህ ፍሪጅ እንግዲህ የተለያዩ ቴክኖሎጂዎችን በውስጡ ይዞ ይገኛል። ከነዛም ውስጥ እንግዲህ አንደኛ ኤነርጂ ሴቨር መሆናቸው ነው። ሁለተኛው ነገር ምንድነው? ሎ ኖይዚ ናቸው። ሎ ኖይዚ መሆኑ ደግሞ ያው እንደነገርኳችሁ ድምፅ እንዳይረብሸን ቤት ውስጥ አነስተኛ የሆነ ድምፅ ነው የሚያወጣው ማለት ነው። ሌላው በተጨማሪነት እንግዲህ እነዚህ ስቴንለስ ስቲል ናቸው። ስቴንለስ ስቲል መሆኑ ቦዲ ለረጅም ጊዜ ሳይዝግብን ምን ሳይለብን እንዲያገለግለን ይረዳናል ማለት ነው። እነዚህ ፍሪጆች እንግዲህ ሌላው በተጨማሪነት የምናገኘው ላያቸው ላይ እንግዲህ እዚህ ጋር ሃንድላቸው 2 ሃንድል ያላቸው የእጅ መያዣ ማለት ነው። አንዱን መጠቀም ባንፈልግ በአንዱ እንድንጠቀም። ከዛ ሲቀጥል ደግሞ በዋስትና ደረጃ ስንመለከት እነዚህ እስከ 5 ዓመት ድረስ ከካምፓኒው የሞተር ዋስትና የሚሰጥባቸው የፍሪጅ አይነቶች ናቸው። 5 ዓመት ደግሞ ዋስትና ያለው እቃ ሲሆን በዛው ልክ የእቃውም ጥራት አሪፍ እንደሆነ ካምፓኒው ኮንፊደንስ ስለሚኖረው ነው ማለት ነው። ውስጣቸውን እንግዲህ ከፍቼ በማሳያችሁ ሰዓት እንደምታዩት በረዶ ቤታቸው ሰፋ ያለ ነው። መካከለኛ ሳይዝ ስለሆኑ ሰፋ ያለ የበረዶ ክፍል እናገኛለን። እዚህ ጋር እንደምታዩት የብረት መደርደሪያ ያለው ብረት መደርደሪያውም የተለያዩ ነገሮችን ለማስቀመጥ የሚያገለግለን ነው ማለት ነው። ከስርም እንደምትመለከቱት ወደ 4 የሚሆን ስቴጅ ያለው የማቀዝቀዣ አይነት ነው። ያው እንግዲህ መካከለኛ ሳይዝ ነው ብያቸዋለሁ። ሌላው በተጨማሪነት የቬጂቴብል ቦክስ እናገኛለን ውስጥ ላይ። ቬጂቴብል ቦክስ የሚያገለግለን የተለያዩ ፍራፍሬና አትክልቶችን ውስጥ በምናስቀምጥበት ሰዓት ላይ ፍሬሽነታቸውን እንደጠበቁ ለ24 ሰዓት ያህል ፍሬሽነታቸውን እንደጠበቁ እንዲቆዩ ይረዳናል ማለት ነው። ኢቭን መብራት በማይኖርበት ሰዓት ነው 24 ሰዓት የሚሆነው። ከዛ ውጭ ግን መብራት ባለበት ሰዓት ለረጅም ጊዜ ፍሬሽነታቸው እንደጠበቁ ያቆይልናል ማለት ነው። ሌላው በተጨማሪነት የምናገኘው በሩ ላይ እንግዲህ የተለያዩ ቦትል ራኮችን እናገኛለን። እነዚህ ቦትል ራኮች የሚያገለግሉ የተለያዩ ነገሮችን ለማስቀመጥ ነው። ሌላው በተጨማሪነት የምናገኘው በረዶ መስሪያ ቦክስ እና የእንቁላል ማስቀመጫ ነው።
ወይም ደግሞ ኤጋ ራክ ማለት ነው። ያው እንግዲህ እንደነገርኳችሁ እነዚህ ዋስትና እስከ 5 ዓመት ድረስ የሚሰጥባቸው የፍሪጅ አይነቶች ናቸው። ዋጋቸው ደግሞ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 59,000 የኢትዮጵያ ብር ከነፃ የትራንስፖርት አገልግሎት ጋር እየተሸጡ የሚገኙ እቃዎች ናቸው ማለት ነው። በመቀጠል ደግሞ የማሳያችሁ አሁን ካየነው ትንሽ ከፍ ያለ ሳይዝ የሆነውን የማጂክ ኪንግ ብራንድ ነው። ይሄኛው በሊትር ደረጃ 325 ሊትር የሆነ የማቀዝቀዣ አይነት ነው። ይህም ፍሪጅ እንግዲህ በውስጡ የተለያዩ ቴክኖሎጂዎችን ይዞ ይገኛል። ከነዛም ውስጥ አንደኛው ፓወር ሴቪንግ በመባል የሚታወቅ ቴክኖሎጂ አለው። መብራት በሚጠፋበት ሰዓት ላይ ለ24 ሰዓት ያህል ውስጥ የምናስቀምጣቸው ነገሮች እንደቀዘቀዙ እንዲቆይ የሚያደርግልን ቴክኖሎጂ ነው። ሌላው ሎ ኖይዝ መሆናቸው ነው። ያም ደግሞ ቤት ውስጥ ድምፅ እንዳይረብሸን ይረዳናል ማለት ነው። በተጨማሪነት ቦዲያቸው ላይ ስንሄድ ስቴንለስ ስቲል የሆነ ቦዲ ያላቸው የማቀዝቀዣ አይነቶች ስለሆኑ ለረዥም ጊዜ ቦዲያቸው ፍሪጁ ምንም ሳይዘግብን ምን ሳይለብን ውበቱን ይዞ እንዲቆይ ይረዳልናል ማለት ነው። ይሄ እንግዲህ እንደምታዩት ውስጡ በጣም ሰፊ የሆነ የፍሪጅ አይነት ነው። በረዶ ቤቱ ስታዩት በረዶ ቤቱ ላይ ሌላ ተጨማሪ መደርደሪያ እናገኛለን። የተለያዩ ነገሮችን ለማስቀመጥ የሚረዳ ማለት ነው። ወደ ታችኛው ክፍል በምንሄድበት ሰዓት ላይ 4 ስቴጅ የሆነ መደርደሪያ ነው ያለው። ሰፊ ፍሪጅ ስለሆነ እንደነገርኳችሁ ቅድም። ሌላው በተጨማሪነት ሰፋ ያለ የቪጅቴብል ቦክስ ውስጥ ላይ እናገኛለን ማለት ነው። ያም የሚያገለግለን የተለያዩ አትክልትና ፍራፍሬዎችን ለረዥም ጊዜ ፍሬሽነታቸውን እንደጠበቁ እንዲቆዩ ያደርግልናል ማለት ነው። እንግዲህ እነዚህ ፍሪጆች በዋስትና ደረጃ እስከ 5 ዓመት የካምፓኒ ዋስትና የሚሰጥባቸው የማቀዝቀዣ አይነቶች ሲሆኑ ቢበላሹ በቀላሉ ተጨማሪ አክሰሰሪዎችን ማግኘት የሚቻልባቸው የፍሪጅ አይነቶች ናቸው። በገበያውም ላይ ረዥም ዓመት ስለቆዩ ጥራታቸው በዛው ልክ ታዋቂ ነው። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እነዚህ የማቀዝቀዣ አይነቶች እስከ 72,000 ብር እየተሸጡ ይገኛሉ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም አድራሻችን ቁጥር 1 ፊጋ የትራፊክ ላይቱን ሳይሻገሩ ስማድል ህንፃ ላይ፣ እንዲሁም ቁጥር 2 ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት፣ ቁጥር 3 ቡራዩ ከታ መድኃኔዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር 0960318181 011 659 720 011 659 730 ላይ ቢደውሉ ያገኙናል። በቀጣይ እንድናቀርብለው የሚፈልጉትን ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃ ኮሜንት ሴክሽን ላይ ያስቀምጡልን። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለተከታተሉ እናመሰግናለን።